ሰላም ጤና ይስጥልኝ ቤተሰቦቻችን ዛሬ ደግሞ በቀላሉ ቪጋን ስtir fry ኑድልስ እንዴት እንደምትሰሩ አሳያችኋለሁ። እዚህ ጋር እንደምታዩት ኑድልስ አለኝ፣ ሰሲሚ ኦይል፣ ሆይስን ሶስ፣ ሶይ ሶስ። እኔ ሶይ ሶስ ብትጠቀሙ ችግር የለም፣ ግን ዳርክ ሶይ ሶስ ከሆነ ቀለሙ አሪፍ ይሆናል። ኮርን ፍላወር፣ ካሮት፣ ሽንኩርት፣ ነጭ ሽንኩርት፣ ግሪን ኦኒየንስ። ፕሮቲናችን ደግሞ ቶፉ ይሆናል። ክሪስፒ አድርጋችሁ እንዴት እንደምትሰሩት አሳያችኋለሁ። አብራችሁን ቆዩ። መጀመሪያ የፈላ ውሃና ጨው በረድ ድስት ውስጥ አድርገን ቶፉን ቦይል እናድርጋለን። ይሄን የምናድርገው ኤክስትራ ክሪስፒ እንዲሆንልን ነው፣ ምክንያቱም የውሃው ጨው ከቶፉ ውስጥ ያለውን ውሃ ይስባል። አሁን ለአንድ 5 ደቂቃ እንተዋለን። አሁን 5 ደቂቃ ሆኗል። ውሃውን እንደፋለን። አሁን በሳህን ገልብጮ የቀረውን ውሃ ትንሽ በሶፍት መጠጥ አድርጓለሁ። እንደዛ ካደረግን በኋላ ኮርን ፍላወራችን ዱቄቱን እናድርግበታለን። መጨመር ካስፈለጋችሁም ጨምሩ። እንደምታዩት የቀረው ውሃ ትንሽ ነበር፣ በራሱ ፔስት ሰርቷል። አሁን መጥበሻ ላይ ትንሽ ሰሲሚ ኦይል አድርገን ቶፉን መጥበስ እንጀምራለን። አሁን ትንሽ ግሎልናል፣ ቶፉን እንጨምራለን። እንደዚህ ትንሽ ጊዜ ይፈጃል፣ ግን ሁሉም በደንብ ክሪስፒ እንዲሆኑ ጥሩ ነው። እንደምታዩት ከስር እንደዚህ ክሪስፒ መሆን ከጀመረ በኋላ መገልበጥ ትችላላችሁ። ሁሉም እንደዚህ ሲሆኑ ማለት ክሪስፒ የሆነው ሳይድ ወደ ላይ እንዲሆን። እንደምታዩት በዚህኛውም ሳይድ ክሪስፒ ሆኗል። አሁን ትንሽ ደብለቅ አድርጋ ነው ይበቃዋል። አሁን በትልቅ መጥበሻ ዘይት ጨምረን ሽንኩርታችንን እናጥፋለን። አሁን ካሮቱን ትንሽ ጊዜ ስለሚያስፈልገው እሱን እንጨምራለን። ከዛ ከጎን ኑድልሳችንን እናበስላለን። እንደምታዩት 5 ደቂቃ ብቻ ነው የሚያስፈልገው። ካሮቱ ከሽንኩርቱ ጋር በደንብ በሰል ብሏል። ስለዚህ አሁን ግሪን ኦኒየንስ እና ነጭ ሽንኩርታችንን እንጨምራለን።
እንደምታዩት ጨው ጨምረን በደንብ አማስለን ከዛ ደግሞ ቶፉአችንን እንጨምራለን። እሱንም ካደባለቀን በኋላ ደግሞ ሶይ ሶስ እና ሆይስን ሶሱንም እንጨምራለን። ይህም ደርሶልናል። አሁን አጠንፍፈን እንጨምራለን። ቤተሰቦቻችን በቃ አሁን ሁሉንም በደንብ አማስለን ጨርሰናል። ምግባችንም ደርሷል። ቤተሰቦቻችን እንደምታዩት ይሄን የመሰለ ጤናማም የሆነ ኒዶ ሰርተናል። እንቅመስ ደግሞ ፍሌቨሩ በጣም አሪፍ ነው። ቶፉም በጣም ቆንጆ ሆኖልናል። ከዛ በተለይ ለጾም አሪፍ ነው፣ ግን ጾም ባይሆንም ልትበሉት በጣም አሪፍ ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን። ደህና ሁኑ።